ዛሬ ከሀሌታና ከኖላዊ ጋር ቆንጆ የሚወዱትን ስናክ እናዘጋጃለን። ተዘጋጅታችኋል አይደል? መጀመሪያ ምን እናድርግ? ይሄ ምንድነው? ዱቄት ከምንድን ነው የሚሰራው? ከስንዴ ከገብስ አይደለም? ምን ሆኖ ተፈጭቶ ነው ማለት ነው። ስለዚህ ሀሌታ ተጨምሪለትና እሱ ይለፋል። አሁን ደግሞ እሷ ትሞክር። ዱቄት ለምንድን ነው የሚነፋው? ዱቄት የሚነፋው ለምሳሌ ዱቄቱ ሲፈጭ አንዳንድ የተለያዩ የገብስ ያልተፈጩ ነገሮች ካሉበት እሱን ለማውጣት ካለ ምንድን ነው እየጨመርሽ ያለሽ? ውሃ። አሁን የምንጨምረው ቫኒላ ነው። እሺ እሺ፣ ምንድን ነው እሱ? እሺ 3 ማንኪያ ጨምር። እንደዚህ ከቀላቀልን በኋላ ዘይት ይጨመርበታል። እንግዲህ አሁን ዱቄቱን ለመጨመር ተዘጋጅቷል ማለት ነው። አንቺ ጨምሪያለሽ፣ እሱ እየቀላቀለ ይሄዳል። ትንሽ ከወፈረ ውሃ መጨመር ይቻላል። እየተጋገዛችሁ ቆንጆ ነገር ትሰራላችሁ ማለት ነው አይደለም? ከዛ በኋላ ዱቄት ሲጨመር ደግሞ በሁለት እጅ ይቦካል። ሀሌታና ኖላዊ እንደዚህ ቆንጆ አድርገው አዘጋጅተዋል። አሁን ይጋመጡታል። እሺ አሁን እንደዚህ ካዘጋጀነው በኋላ ምን እናደርጋለን? እንደዚህ አይነት ዕቃ ከሌላችሁ በሹካ ወይም በቢላ መስራት ትችላላችሁ። ጫና አድርገን የምንይዘው ቅርጹን ይዞ እንዲወጣና በትክክል እንዲቆረጥ ነው። አሁን የቆራረጥነውን እየደረደርን ወደ ማብሰያ እንወስደዋለን። ቀላል ነው። እንዴት ነው አይደለም? አሁን ደርድረው ከእንትን ነው አሁን ዘይቱን ትጨምርልኛል። መጥበሻው ግሏል። ዘይቱን እንዳለ ትጨምረዋለህ። ሁሉንም ዘይት ቀስ ብለህ ዘይቱ ግሏል፣ እንጨምረዋለን። አያችሁት እንዴት እየበሰለ እንደሆነ?
እስከሳያት መልኩ እንደዚህ ቡኒ ሲሆን ነው የምናወጣው። እሺ አሁን የተፈጨ ስኳር ጨምሩበታላችሁ። እንግዲህ እንደዚህ ቆንጆ ስናክ ወይም ደግሞ ቁርስ ሰርተን መመገብ እንችላለን። ወላጆች ጊዜ ሲኖረን ከልጆቻችን ጋር በዚህ መልክ ማዘጋጀት እንችላለን። እስኪ ቀመሳ እንዲያቸኩላችሁ እንዴ ብዙ እንዴ ነው የሰራችሁት? ጣፍጣላ ያለ የሲናመኑ ቃና በደንብ አለ። ቫኒላውስ በደንብ አለ አይደል? እንግዲህ ለዛሬ ከሀሌታና ከኖላዊ ጋር የሰራነው ምግብ ይሄንን ይመስላል። በየቤታችሁ ሞክሩት። ለሚቀጥለው ቆንጆ ነገር ይዘንላችሁ እንቀርባለን። እስከዛችሁ አንበላችሁ አይደል? እሺ ቻው ባይ